እግዚአብሔር ለመላእክት አለቃ ገብርኤልን ሂደህ ለጽዮን ልጅ ለድንግል ማርያም እግዚአብሔር የባህሪ ልጅ ወደ አንቺ ይመጣል፣ ኃይለዘሩን ወልድ ሥጋሽን ይለብሳል ብለህ ንገራት። ይኸውም ከአንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮችም የሚሰሙት፣ ዲዳዎችም የሚናገሩበት፣ ዕውራን የሚያዩበት፣ ሙታን የሚነሱበት፣ ለምጻሞች የሚነጹበት፣ አንካሳን የሚሄዱበት፣ በጨለማ ውስጥ የነበሩ ሰዎች ብርሃን የሚያዩበት ጊዜ ነው ደረሰ ብለህ ንገራት አለው። ገብርኤልም ይህን ሰምቶ በግንባሩ ተደፍቶ ይህ የምትነግረው ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመርኩትን ቸርነት ፈጸሙ፣ የወይን ግንድ ይቆረጣል አለ፣ ክርስቶስ ይሞታል፣ ወይራም ከበለስ ጋር ይተከላል አለ፣ መስቀል ይተከላል፣ ቅርጾችም ይቀጽላሉ አለ፣ ምድር ከሃይማኖት ጋር ይሰራል፣ የአሌፍና የሌዊ ወገን ይነግሣል። ገብርኤል ሆይ ለዳዊት ልጅ እግዚአብሔር ከአንቺ ጋር አለና ደስ ይበልሽ በላት አለው። ለዘላለም ነግሶ የሚኖረው እነሆ ትጸንሻለሽ። መልአኩ ገብርኤል ይህን ሰምቶ ሰገደ፣ ልብሱንም በላዩ ይዞ በመስቀል ቀኝ ይወርድ ዘንድ ወደደ። ጌታም መግባትህና መውጣትህን በፍቅር በአንድነት ይሁን አለው። ዘካርያስን ረድኤት አንደበቱን እንዳትሰጥ እርሷን አታሳዝናት፣ ደስ አሰኛት እንጂ አለው። ይህን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እየመታ ወረደ። በዙሪያውም ያሉ ይህ የምንሰማው ምንድን ነው ይሉ ነበር። የተፈለገበትን ቦታ አላወቁም ነበር። ገብርኤልም እሑድ ቀን በሦስት ሰዓት ለእመቤታችን ሐርና ወርቅ እያስማማች ስትፈተል እየሰገደና እጅ እየነሳ ነገራት። የእውነተኛ ንጉሥ እናት እመቤታችን ላንቺ ፍቅር አንድነት ይገባል አላት። አንቺ ከሴቶች ተለይተሽ የምትከብር ነሽ አላት። አምላክን የወለደች በጋለ ሥጋ በጋለ ነፍስ የጸናች ክብርት እመቤታችንም የመልአኩ የገብርኤልን ቃል ሰምታ እንዲህ ያለ ሰላምታ እንደሚቀበለዋል እንጂ አለችው። መልአኩን ማርያም ሆይ መንፈስ ቅዱስ ይደርብሻል፣ ወልድም ሥጋሽን ይለብሳል፣ አይዞሽ አትፍሪ አላት። ይህም ከአንቺ የሚወለደው ጽኑ ከሃሊ ነው፣ ስሙም ወገኖቹን ከኃጢአታቸው ፍዳ ፈጽሞ የሚያድናቸው ኢየሱስ ነው ይባላል። እመቤታችን የሁሉ ጌታ ገረዱ ነው አለ።